ቱፋትን ካንደሽ ይላርገው ይወደሽ ትልሽዋለሽ ይሄ እንደዚህ ምሽቶን ትልሽዋለሽ ምንድነው? እስቲ ጣሏ ቱፋትን ካንደሽ ይላርገው ይወደሽ ቆይ ቱፋ ትልሽዋለሽ ይሄ እንደዚህ ምሽቶን ትልሽዋለሽ በሆነ ነገር በፊስታል ነገር እናስቀምጠውና ምንድን ይዘህ ነው እንቁላል ቅርጽ እንቁላል ቅርጽ ምናምን ነገር ነው ያለው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። በጣም ምገርምና ምደንቅ ነገር ነው ያየ ነው። እግዚአብሔር አምላክ ይህንን ልጅ ይወደዋል ማለት ነው፣ አብርሃም የሚባለው ልጅ ማለት ነው። ምክንያቱም ይሄ ሁሉ መስዋዕት ስቃይ ከፍሎ ይሄ ልጅ ጫካ ውስጥ ገብቶ የተቀበረው ፎቶ ወጣ ማለት ነው። ፎቶው መውጣት ማለት አብርሃም ደህና ሆኖ ከሄርሜላ ጋር ይኖራል ማለት ነው። እጅግ በጣም ደስ ብሎኛል። ውድ ቤተሰቦች ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። የደስታ ብዛት የለም መጥቼ ወሬ ማቀርብላቸው ይቀጥላል። ሌላ ቪዲዮም ሰራላችኋለሁ ማለት ነው። ውድ ቤተሰቦቼ በጣም ደስ ብሎኛል። ትናንትና አብርሃም ሄርሜላ ጋር ሄዶ አይተናል። ዛሬ ደግሞ የአብርሃም ፎቶ ከተቀበረበት ቦታ ጦንቋው ያለበት ቦታ ጦንቋው ጠቆማቸው። ጦንቋው የጠቆመ ቦታ ሄዶ ስንት መስዋዕት፣ ስንት መከራ፣ ስቃይ፣ ፈተና አይቶ ተደብድቦ ምንም ሆኖ ይኸው ፎቶውን አወጣ ማለት ነው። ፎቶ ወጥተው ጉዱን እያያቸው ነው። በጣም ነው የሚገርመው። ጆዬ ትለያለ። ጆዬ በጣም ነው የምትገርመው ማለት ነው። እውነት አብርሃም ወደ ራሱ ተመልሶ ደስተኛ ኑሮ ከምፈልገው ሰው ጋር ይኖር፣ ከማንም ጋር ይኖር፣ ግን ደስተኛ ሆኖ የድሮ አብርሃም የድሮ ሳቂታውን ልጅ ማየት ነው የምንፈልገው። ላሉ ውድ ቤተሰቦቼ በጣም ነው ደስ ያለኝ። ሙሉ ቪዲዮ ሲለቀቅ እኔም ደግሞ ይዤላቸው እመጣለሁ። ሙሉ ቪዲዮ አይደለም የተለቀቀ ፎቶ መገኘቱ ብቻ ነው የተለቀቀ ማለት ነው። ውድ ቤተሰቦቼ እኔም ደግሞ በእነሱ ላይ እየሰራው ስለሆነ ደስ ስላለኝ የፎቶ መገኘቱ ደስ ስላለኝ ደስ ብሎ ይመጣ። ፎቶ ማለት ዝም ብሎ ፎቶ እንዳይመስላችሁ መስተፋቅር ነበር ስባል ነበረ። ትናንትና ሰዎቹን ሄዶ ጫካ ውስጥ ሳገኛቸው ጆዬ መስተፋቅር እንዳልሆነና መተት እንደሆነ ነው ሰውዬው የተናገረ ማለት ነው። እዛ ጠባቂ የሆነ ሰውዬ፣ እዛ የምጠብቀው ሰውዬ መተት እንደሆነ መስተፋቅር ሳይሆን መተት እንደሆነ ገና ስሙ ስጠራ ያይቶ በምሰራው አብርሃም የሚባለው ሰውዬ ብሎ ነው እንትን ያለ ማለት ነው። እና እዛ መስተፋቅር እንዳልሆነና መተት እንደተሰራበት ይህንን የመተት ፎቶ እንድሰጥ ከፈለግ ይህንን አለ ብር ስጠኝ ብሎ እንደተደራደረው ልጁ ብር 500,000 ብር ሰጥቷቸው 500,000 ብር ሰጣቸዋለሁ እያለ ነበረና 500,000 ብሩ ካሽ ካላመጣክ 1 ሚሊዮን ነው የጠየቁት ፎቶን ለመስጠት ብቻ ማለት ነው። ግን 500,000 ብር ብቻ አስተላለፈላቸው። እሱንም ያስመልሳቸዋል ብዬ አስባለሁ ማለት ነው። ምክንያቱም ግዴታ ቦታ ያለበት ቦታ እንዲያሳዩት 500,000 ብር ብቻ ነው የሰጣቸው ማለት ነው። 500,000 ብር ሰጥቶ ከዛም በኋላ ልክ ቦታው ሲያሳዩ ሌላውን አልሰጠም። ከዛ ድብድብ ተጀመረ ማለት ነው። እና ምን ለምናገር ተሆነ በዚህ ልክ ለአብርሃም በዚህ ልክ ፈተና ስቃይ አይቶ እዚህ ደረጃ ላይ እንዲደርስና የተደረገበት የተደገመበት ፎቶ መገኘቱ እጅግ በጣም ደስ ብሎኛል። ፎቶ ተገኘ ማለት ጦንቋው ጋር ሄደ፣ ጦንቋው ያስተበተበውን እንትን ይሰራል፣ አብርሃም ወደ ራሱ ይመለሳል ማለት ነው። ከዚህ በላይ ደስታ ምናምን እኔ በጣም ደስ ያለኝ ወገን እውነት ደስ ብሎኛል ማለት ነው። ግን በእንደዚህ አይነት በጥንቁልና ስራ የምታምኑ ሰዎች፣ እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይማራችሁ። እውነቴን ነው የምላችሁ። አውጥቶ ራሱ ቪዲዮ በመጀመሪያ እንዳያችሁ ነው እና አውጥቶ ራሱ ስታው ቪዲዮ ይሸታል እያሉ ነበረ።
እግዚአብሔር ይማራችሁ ነው የምለው። እውነት በዚህ ልክ ለሰው ውድቀት፣ በዚህ ልክ ለሰው ክፋት መመኘት ለምን? 1000 ዓመት አንኖርም እኮ ምንም የፈለገ ነገር በሆን 1000 ዓመት አይኖርም በዚህ ምድር ላይ ግፋ ብሎ 50-70 ዓመት ከዛ የበለጠ ሞት ነው። በዚህ ልክ ክፋት ለምን እንዳስፈለገ ባላቅም አብርሃም እግዚአብሔር ይመስገን ወደ ራሱ ይመለሳል። ከዛም በኋላ ይሄንን ሁሉ ስራና ይሄንን ሁሉ ፈተና ያደረሳችሁበት ነፍሳችሁ ይማራል። ምንድን ነው የምትሉት ነው? ምን አይነት መልስ ነው የምትሰጡት? ከዚህ በኋላ አብርሃም ደግሞ ወደ ራስ ተመልሰ ራስን መጠበቅ ነው ያለበት። እየተነገረ ነው ሄደ እዚህ ስርቻ ውስጥ የገባኸውና በጣም ዳኒ ነግሮሃል። በጣም ብዙ ሰው እየነገርክ ነበረ፣ ራስን ጠብቅ፣ ተጠንቀቅ ምናምን እየተባልክ ነበረና አልሰማልክ። ከመስተፋቅሩ ልክ መተት እንደተደረገ ነው ሰውየው ጫካ ውስጥ የምጠብቀው ጠባቂ። እዛ ጫካ ውስጥ የማይሰራ ጉድ የለም አሉ። ምን ነው ይሄ? እዛ ጫካ ውስጥ መንግስት ደርሶበት የምሰራው ስራ ሁሉ ወይ እሳት ለቆበት ወይ የሆነ ነገር አድርጎ አገሩ ሰላም ባያወጣ ነው የምለው። እውነት እኔ አሁን ኢትዮጵያ ላይ እየሰማን ያለ ነው ጆሮ ጭው ያደርጋል ማለት ነው። በየጊዜው እየተሰማ ያለ ማለት ነው። ይሄ በአብርሃም ላይ የተደረገ ሆኖ ነው ታዋቂ ስለሆነ ነው እንጂ ስንቱ አለ በየቤቱ እየተደበደበ እየተቀጠቀጠ ሚስቱ እየገረፈችው፣ እንደዛውም ደግሞ ሚስትየው አስመትታበት አልጋ ላይ እንዳይወር እንዳይበላ እንዳይጠጣው ነው የምኖር። እንደዛ ብሎ ጓደኛ ለጓደኛ ስንት ጉድ ነው እያየን ያለ ነው። አረ እግዚአብሔር ይማረን። እውነት እኔ በጣም ነው እያመመኝ ያለው አሁን እያየሁ ያለሁት በአብርሃም ሰበብ። ይሄ ወሬ ሚዲያ ላይ ብናፈስ ግን በጣም ብዙ ታሪኮች አሉ እንደዚህ አይነት ነገር ሚዲያ ላይ ያልወጣና ወደ ቤተሰቦችን እጅግ በጣም ነው ደስ ያለኝ። የአብርሃም ፎቶ መገኘት፣ የአብርሃም ወደ ራሱ መመለስ እጅግ በጣም ነው ደስ የምለው። ምክንያቱም በዚህ ልክ ይሄ ልጅ ሰው ላይ ያልደረሰ በራሱ ሙድ ነው የመጣ። ትናንትና ምን እንደነበረ ዛሬ ደግሞ በራሱ ሙድ መጥቶ እዚህ ደረጃ ደርሶ በቃ ዩቱቡ ላይ ነው የምሰራ ሰው ላይ አይደርስም። በዚህ ልክ ክፋት ለምን እንደተፈለገበት ባላቅም እግዚአብሔር ደግሞ እውነት የቤተሰቡ አምላክ እውነት ሚዲያ ላይ የሚወዱት በጣም ብዙ ሰዎች አሉት። የእነሱ አምላክ ሁሉ አንድ ላይ ታይዞ ይሄ ፎቶ እንደምንም ተገኘ ማለት ነው። ባይገኝ ሳስባቸዋል። ይሄ እንዲሁ ነው በቃ እንዲሁ አሁን እንዳየሩ ነው ጉድጓድ የሚገባ ይሄ ልጅ እና ግን እግዚአብሔር ታላቅ ነው። የፎቶን መጨረሻ እናያለን። መጨረሻ ደግሞ ፎቶ ላይ የተደገመው ከተነሳ በኋላ አብርሃም ወደ ራሱ ተመልሶ ምን እንደምለው ይናፍቀኝ። ይህንን ሁሉ ስቃውን ይህንን ሁሉ ፈተና ያው ሄርሜላ ላይ ያደረጉትን ነገር ባየ ሰዓት የምሰማው ስሜት መስማት እፈልጋለሁ እውነት ለመናገር ተሆነ እና ትናንትና ከሄርሜላ ጋር ተገናኝቶ ከሄርሜላ ጋር ብዙ ነገር እያወራ ነበር። ትንሽም ቢሆን ከሄርሜላ ጋር ወሬ እያወራ ነበረ። በኋላ እነግርሻለሁ ምናምን እያላት ነበረ። በደንብ ወደ ራሱ አልተመለሰም። ምክንያቱም እና አይምሮ አባብሎት ነው ያመጡት ወደ ቤት ይመስለኛል። ወደ ራሱ አልተመለሰም። እንዴት ተሳምኖት እንዳመጡትን ባላቅና ግን ልጁ ለሄርሜላ ትልቅ ቦታ አለው። ሻወር ግባ ስትለው እሺ ብሎ ሄርሜላ ራሱ ለሱ ትልቅ ቦታ ነው ያላት ማለት ነው። ጫማውን አውልቃ ምን ብላ እንክብካቤ ነው በቃ አንድ ሴትም የምታረገውን ነገር ነው እያደረገችለት ያለችው ማለት ነው። እና እኔ ያም ሆነ ይሄም ከማንም ጋር አይኖር ልጁ ወደ ራሱ ይመለስ። ከምንም በላይ ፎቶ መገኘቱ እጅግ በጣም ነው ደስ ያለ። ያጥንቃል ያንን ፎቶ ላይ እንትን ብሎ አስነስቶለት ይሄ ጥቁርና ምናምን አርበስ ሳወራ ራሱ እንዴት እንደሚያስጠላኝ ነው። ይሄ ነው ጥቁርና ይሄ ግን በግም ምናምን አራት እውነት እኮ አንዳንዴ ጥቁርና ቦታ ራሱ ስግኝ ምንድነው ነገር ይገኛል እንዴት እንደሚሸት እያሉ ፎቶ ላይ እንዳያቸውና ቤተሰቦች እኔ እግዚአብሔር ብቻ አብርሃም ወደ ራሱ ተመልሶ ብቻ እንደ ድሮ እየሳተ እየፈረጠጠ እየጨፈረ መጥቶ ብቻ እውነት እንዴት ደስ እንደምለኝ። ምክንያቱም ያምናቀው ልጅ ዛሬ ና ተነስ ሂድ ብላ ጠጣ እያልሽው እንደፈለግሽው እየጎተሽው ብሏል ዳኒ ራሱ ማለት ነው። ያጀ መደሳ ስታሽቃብጥ ሲያምርሽ ይቀራል እያለቻት ሄርሜላ ላይ አክት ስታረግ ቀለበት ስታስወልቅ ብዙ ነገር ስታረግ የነበረው ነገ ዋጋ ትከፍለዋለች። እውነቴን ነው የምላችሁ። ምክንያቱም ማንም በሰው ላይ የሆነ ደባ ይሰራ ማንም በሰው ላይ ክፋት የሰራ እንዲህ ቆሞ እንዲህ እየጨፈረ አላየን። እዚህ ሚዲያ ላይ ስንት ሰው አይተናል አለው እኔ ብቻ ነኝ ያለው ስለ ነበር የጊዜ ጉዳይ ነው እንጂ መጨረሻ ከሚዲያ ጠፍቶ ነው የምናየው። እቺም ዛሬ በሄርሜላ ላይ ያደረገችው በልጇ አባት ላይ ያደረገችው ወንድምየውም እሷም ዋጋ ይከፍላሉ።
ልጁ ወደ ራሱ ከተመለሰ ምን እንደምለው ነው የናፈቀኝ። እኔ እጅግ በጣም ነው ደስ ያለኝ። ቤተሰብ ምን እንደምለም ስለማላቅ ውድ ቤተሰቦቼ ይህ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ደግሞ የተሰማችሁ ስሜት ኮመንት፣ አስተያየት አስቀምጡልኝ። እንደዛውም ደግሞ እኔ ለማንም ጥላቻ የለኝም። እኔ እኮ ሰውን አልጠላም፣ ተግባሩና ስርዓቱ። አሁን ወንድምየውን የጠላሁት የወንድሙን ሚስት በዛና ልክ መጥቶ ምጠላተው ነው። ምን ያደርጋል? ቤቷ ሄዶ ልጅቷን እንደዛ ክፉ ደግ መናገር፣ እንደዛ ልጅቷን ሽምቅቅ ማድረግ፣ እንደዛ እንደፈለገ አፉን መክፈት ልጅቷ ላይ። ከዛም በኋላ ደግሞ ልጅቷ ከሄደች በኋላ እናደርኳት ይላል። ምራቁን እንትን እስከምል ድረስ ነበር አፍ ውስጥ ከፍት ነበር እንደወደዳት ምን እንዳላት። መልሶ ደግሞ አናደርኳት ይላል። ቤተሰቦች እውነት በጣም ነው የሚያሳዝነው በልጆቹ ላይ እየተደረገ ያለ። ለድምፅ ጥራት በጣም ይቅርታ ጠይቃለሁ። እጅግ በጣም ይቅርታ ጠይቃለሁ። ለማንኛውም በጣም ደስ ብሎኛል። ደስ ይበላችሁ፣ እንኳን ደስ አላችሁ ማለት ነው።